እንኳን ለሐምሌ 7 የቅድስት ሥላሴ በዓል ቀን በሰላም በጤና አደረሰን አደረሳችሁ። ሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ የአብርሃምን ቤት የጎበኙበትና ይስሐቅ እንዲወለድ ለሳራ ያበሰሩበት ቀን ነው። ሐምሌ 7 ቀን ሥላሴ ወደ አብርሃም ቤት የገቡበት ዕለትና በዚያውም ሳራ መካን ስለነበረች ልጅ ስላልነበራት ሳራ ልጅ አልነበራትምና ልጅ ትወልጃለሽ አሏት በዛሬው ዕለት። ሥላሴ ማለት ቀጥተኛ ትርጉሙ ምንድነው? ሶስትነት ማለት እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለበት። እኛ በምናውቀው ሶስት እግዚአብሔር አይታወቅም። ምስጋና ላቅርብ ለሥላሴ ምስጋና ላቅርብ ለሥላሴ በእጁ በረከት ማድረግ ምስጋና ላቅርብ ለሥላሴ ሥላሴ ትትረመም ወትትነክ ሥላሴ ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም። በኦሪት መጽሐፍ ተጽፎ እንደምናገኘው ልዩ የሆኑ ሦስቱ አካላት አጋዕዝተ ዓለም ቅድስት ሥላሴ በደጉ በየዋሁና በቅዱሱ በሁላችን አባት በብዙሃን አባት በቅዱሱ በአብርሃምና በቅድስት ሳራ ቤት ተገኝተው ያቀረቡላቸውን በልተው ጠጥተው የመውለጃ ጊዜያቸው ካለፈና ከአረጁ በኋላ በሚቀጥለው ዓመት ይስሐቅ የተባለ ልጅ እንደሚወልዱ የደስታ ብስራትን የተናገሩበት ታላቅ ክብረ በዓል ነው። ይሄም ሐምሌ 7 ነው። ከዕለታት በአንድ ቀን አብርሃም በቤቱ እንግዶችን እያስተናገደ በነበረበት ዘመን ሰይጣን ቀናበት። አብርሃምን ሰይጣን ሲፈትነው ምን አደረገው? ወደ ቤቱ እየመጡ ይስተናገዱ የነበሩትን እንግዶች ነው ያስቀረበት። ስለዚህ አብርሃም እንግዳ ስላላገኘ ያለ እንግዳ አልበላም ብሎ አንድ ቀን ጦሙን አደረ። አየው አደረ። በማግስቱም የሚመጣ እንግዳ የለም። ቀጠለ አደረ። 3 ቀን ነው የጾመው አብርሃም። እንግዳ ሳላገኝ አልበላም፣ በረሃብ ሞትም ከሆነ አየዋለሁ እያለ አብርሃም 3 ቀን ጾመ፣ ጸለየ። እግዚአብሔር ሆይ ምን በደልኩ? ምን አደረግኩ? የሁሉ መከራ የደረሰብኝ ምን ባደርግ ነው ብሎ ምርር ብሎ ወደ እግዚአብሔር ሲያለቅስ ወጣ ብሎ ሲያይ መንገድ ላይ 3 ሰዎች መንገድ ላይ ቆመው ቁጭ ብለውም ይላል አያቸው። አጋ ብሎ ሲያያቸው ጠውልገዋል። ራበን ጠማን አሉት። እኔስ የምፈልገው የተራበ የተጠማ አይደለም ጌቶቼ አለ። ኑ ወደ እኔ ቤት እንግባ አላቸው። ከቤቴ አርፋችሁ እህል በልታችሁ ውሃ ጠጥታችሁ ጠል ነስታችሁ ማለት ጥላ ስር አረፍ ብላችሁ ማለት ነው። እንግዲህ ድንኳን ነበረችው። በዛ ድንኳን ውስጥ ነበር እንግዳ የሚቀበለው አብርሃም። ቤት አልሰራም። አብርሃም ጌቶቼ ኑ ወደ ቤቴ እንግባ አላቸው። ደክሞናል መሄድ አንችልም አሉት። ካላዘልከን አንሄድም ሲሉት አዝዬ ወስዳቸዋለሁ አለ። 3 ነን አትችልምንም አሉት። ተራ በተራ አደርሳቸዋለሁ አለና አንዱን ብድግ አድርጎ ሽኮኮ ላይ እዚህ ላይ ተሸክሞ ሄደ ወደ ድንኳኑ። ድንኳኑ ላይ ገብቶ ያንን እዛ ድንኳን ውስጥ ሲያሳርፈው የቀሩ 2ቱን ሊያመጣ ዞር ሲል ለካ እነሱ መጥተዋል፣ አብረው ቤት ውስጥ ናቸው። 3ቱንም ቤት ውስጥ አገኛቸው። አዝሎ ሄደው አንዱን ነው የእግዚአብሔርን አንድነት ሲያሳይ፣ ቤት ውስጥ ያገኘው ግን 3ቱንም ነው። አብርሃም ደስ አለው። ወደ አብርሃም ቤት ገቡ ሥላሴ በዛሬው ዕለት ሐምሌ 7 ቀን ሥላሴ ወደ አብርሃም ቤት የገቡበት ዕለትና በዚያውም ሳራ መካን ስለነበረች ልጅ ስላልነበራት ሳራ ልጅ አልነበራትምና ልጅ ትወልጃለሽ አሏት በዛሬው ዕለት። እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለበት። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር 3 አካል ካለው 3 አምላክ ማለት ነው ብለው ስለሚያስቡ ነው። ጸሎት ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በቅድስት
ሥላሴ እንላለን። ቅድስት ሥላሴ። ሥላሴ ማለት ቀጥተኛ ትርጉሙ ምንድን ነው? ሶስትነት ማለት ነው። ሶስትነት ማለት ነው። ስለዚህ ቅድስት ሥላሴ ማለት ምን ማለት ነው? ንጹሕ፣ ልዩ፣ ክቡር፣ ጽሩይ የሆነች ምን ሶስትነት ማለት ነው። ስለዚህ መጀመሪያ የጾታ ጉዳይ አይደለም ማለት ነው። ቅድስት ሥላሴ ሲል ሶስትነቷን ነው ቅድስት እያላት ያለው። ልዩ የሆነች ሶስትነት ነው እያላት ያለው። ከኔ ጀርባ ይታያችሁ ከሆነ ስዕል አለ አይደለም? ይህን ስዕል በጣም ብዙ ሰዎች ብዙ ነገር እያሉ ለመዘበት ይሞክራሉ። ሶስት ሽማግሌዎች በዙፋን ተቀምጠው ነው የሚታየው። በእጃቸው ዓለም ይዘዋል። ሽማግሌዎች ናቸው። አንድ አይነት ናቸው። በመልክ በጣም ይመሳሰላሉ። በአንድ ዙፋን ላይ ተቀምጧልና እግዚአብሔርን ማን አይቶት ሳለው ብለው ብዙ ትችት የሚያቀርቡ ሰዎች አሉ። እኛም ውስጥ ሆነን ይሄ ነገር ምንልም አንጠፋም። ጽንሰ ሐሳቡን የሳሉት አባቶቻችን አንድነትንና ሶስትነትን በስዕል አስቀመጡ። ትምህርቱን ማለት ነው። ለምን በሰው አምሳል ተሳለ ወይም በሰው ምሳሌ ለምን ተሳለ? ራሱ እግዚአብሔር ስለ ሶስትነቱ ሲናገር የሰማ ነው። ሰውን በመልካችን እንደ ምሳሌያችን ምን እንበል? በእግዚአብሔር አራያ በእግዚአብሔር ምሳሌ ከተፈጠረ ሰው በላይ ስለ እግዚአብሔር ለመናገር ለመሳል የተሻለ የለም፣ ከኛ የቀረበ የለም። በሌላ ነገር ከምንስለው በላይ ሰው በኋላ የምንማረዋለን ለሥላሴ ለምስጢረ ሥላሴ ማስተማሪያ የሆነ ነው። ራሱ ሲፈጥረንም ሰውን በመልኬ እንደ ምሳሌያችን ነው። ስለዚህ በዛ ምክንያት ይሳላል። ለምን ሽማግሌዎች ሆኑ? መጽሐፍ ቅዱስ ይህን ስለሚናገር ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ነቢዩ ዳንኤል ባየው ራእይ ላይ ዙፋኖች ሲዘረጉ አየው ይላል። ዙፋናት ሲዘረጉ አየው። በዘመናት የሸመገለው ተቀመጠ ይላል። በምን የሸመገለው? በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱን ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑ የእሳት ነበልባል ነበረ። ብሉየ መዋዕል ወይም በዘመናት ምን ያለ የሸመገለ ይባላል። እግዚአብሔር ያረጀ ማለት አይደል። አያረጅም። እሱ ሁሉን ያስረጃል። እሱ ግን አያረጅም። አንተ ዘመናትን ትጠቀልላቸዋለህ እንደ ሸማ፣ አንተ ግን ያው አንተ ነህ፣ ዓመታትህ ግን አያልቁም ይላል እግዚአብሔር ዳዊት። እግዚአብሔር አያረጅም። ግን ብሉየ መዋዕል ወይም በዘመናት ተሸመገለ የሚባለው እግዚአብሔር ያልነበረበት ዘመን ስለሌለ። ቅድምና ደግሞ አብ ወልድ መንፈስ ቅዱስ አይቀዳደሙም። አብ ከወልድ ወልድ ከአብ ቀድሞ ነበረ ብለን አናምንም። ይህን ለማሳየት ሶስቱም አረጋውያን ናቸው። በቅድምና ስንት ናቸው ማለት ነው? አንድ ናቸው የሚለውን ያሳይ። የተቀመጡ በዙፋን ላይ ነው። በስንት ዙፋን ላይ? በስልጣን ስንት ናቸው? አንድ ናቸው። በእጃቸው ዓለምን ይዘዋል። አህዚ ዓለም በእራሁ ሁሉ ሕዝብ ውስጥ ዲሁ ዓለም በእጁ የተያዘ ሁሉ በእጁ የተያዘ አምላክ ነው። መዝሙር 95:4 የምድር ዳርቻ በእጁ ውስጥ ናት ይላል። ትንቢተ ኢሳይያስ ምዕራፍ 40 ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ ተራሮችን በሚዛን ኮረብቶችን በሚዛን የመዘነ እርሱ ማን ነው ይላል። እግዚአብሔር ዓለማትን በእጆቹ የያዘ መሆኑን ለማሳየት ነው። ስለዚህ እንደ ሰው ዓይን ጆሮ ያለው ሆኖ ይሳላል። እግዚአብሔር ራሱን እንደ ሰው አድርጎ ሲናገር ስንት ቦታ አግኝተን እንደ በብሉይ ኪዳን ዓይን ያለው ዓይንን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? በሌላ ስፍራ ዓይኔ ከማየት አልቦዘነችም ጆሮዬም ከመስማት አልሰነፈችም ይላል። እንግዲህ ራሱን ፐርሶኒፋይ እያደረገ በሰው እንደ ሰው አድርጎ እየተናገረ ማለት ነው። እጆቼ የዘረጋው ሰማይ ዙፋኔ ነው፣ ምድርም መረገጫ። አሁን ሊትራሊ እግዚአብሔር እዛ ቁጭ ብሎ እግሩ እዚህ ጋር ደርሶ ማለት አይደለም። እግዚአብሔር ራሱን እንደ ሰው በብዙ መልኩ ገልጿል። እግዚአብሔር አዘነ፣ እግዚአብሔር ተከፋ፣ መጣ፣ ሄደ። እነዚህ ሁሉ እንደ ሰው የተናገራቸው ናቸው። እግዚአብሔር በሁሉ የሞላ አምላክ ነው። አይመጣም፣ አይሄድም፣ አይደሰትም። ግን የተጻፈው መጽሐፍ ቅዱስ ለማን ነው? ለሰው ነው። ስለዚህ በዚህ መልኩ እንረዳ። የሚስጥረ ሥላሴ ትምህርት ብዙሃን ስለተስማሙበት የምንስማማበት፣ ጥቂቶች ስላላመኑት ደግሞ እነሱም እኮ ልክ ሊሆኑ ይችላሉ። እስኪ የእነሱንም ሳይድ ኦፍ ደ ስቶሪ የእነሱንም ታሪክ እንስማው የምንለው አይደለም። ሰው አመነውም አላመነውም ተቀበለውም አልተቀበለውም ብዙሃኑ ተስማማበትም አልተስማማበትም ቅድስት ሥላሴ ሶስት ሲሆኑ ስንት ናቸው? አንድ ሲሆኑ ስንት ናቸው? ሶስት ናቸው። ስለዚህ ከስጋዊ አስተሳሰብና ቀመሩ ከሂሳቡ ግን ብንወጣ ይሄንን ሐሳብ እምነት ለማመን ይረዳል። ሶስት ናቸው ብለን ከምንናገርባቸው ምክንያቶች መካከል አንዱ ስም ነው። እስኪ አብ በሉ፣ ወልድ፣ መንፈስ ቅዱስ። ይሄ በስም ቅድስት ሥላሴ ሶስት ለመሆናቸው ማጠየቂያ ነው። አብ የተባለው ወልድን ስለወለደ ነው። ወልድም ወልድ የተባለው ከአብ ስለተወለደ ነው፣ ስለተገኘ ነው። መንፈስ ቅዱስም መንፈስ ቅዱስ የተባለው ከአብ ስለሚሰርጽ በቃል እስትንፋስ እንላቸዋለን። እስኪ ልብ በሉ፣ ቃል እስትንፋስ። ልብ ቃል እስትንፋስ የምንላቸው ሚስጥረ ሥላሴ ውስጥ ያሉትን ሶስት አካላት አብ ወልድ መንፈስ ቅዱስን። አብን ልብ ነው እንላለን፣ ወልድን ቃል ነው እንላለን፣ መንፈስ ቅዱስን እስትንፋስ ነው እንላለን። ለምንድን ነው ልብ ቃል እስትንፋስ ያልናቸው ቢባል በልብ ውስጥ ወይም በሐሳብ ውስጥ ነው ቃል የሚመላለሰው ከመውጣቱና ከመነገሩ በፊት ማለት ነው።
የተነገረው ቃል ሲነገር ነው ደግሞ እስትንፋስ የሚወጣው። ስለዚህ ለእስትንፋሱም ሆነ ለቃሉ መገኛ መጀመሪያ ልቡ መኖር አለበት። እየሰማችሁ ነው? ልቡ መኖር አለበት። ስለዚህ አብን ልብ ነው ያልነው ለቃልም ለእስትንፋስም መገኛ ነውና ለወልድም ለመንፈስ ቅዱስም መገኛቸው እሱ ነውና ለማለት ነው። ወልድን ቃል ነው ያልነው ቃል ይነገራል፣ ይወጣል፣ ይደመጣል። ከፍ ሲልም ደግሞ ሊታይ ይችላል። ስለምን ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው ቢሉ ሴት ለወለደችው ልጇ ርኅርኅተ ልብ ናት። ሥላሴም ለፍጥረታቸው ሩሩሃን ናቸውና አንድም ሴት ከባህሪዋ ልጅን ታስገኛለች። ሥላሴም ወላዲያን ዓለም ናቸውና አንድም ጽኑ፣ ንጹሕ፣ ክቡር፣ ልዩ ሲል ነው። ጽኑ አለ ሰውን ጽኑ ቢሉት እስከ ጊዜው ነው። ኋላ ግን በሕማም በሞት ይለወጣል። ንነሰ ንማስን ወኢንሄሉ እስመ ቅሩብ ሙስናነ ዘዲበ አንቀጽ እማንቱሰ ኢታጐላ እንዴት። ሥላሴ ግን መቼመች ሕልፈቱን ላጤ የለባቸውምና ሥላሴ ትትረመም ወትትነክ ሥላሴ ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም አሳዳጊያችን ስሉስ ቅዱስ አሳዳጊያችን አሳዳጊያችን ስሉስ ቅዱስ አሳዳጊያችን 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 ስሉስ ቅዱስ አሳዳጊያችን 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 ስሉስ ቅዱስ አሳዳጊያችን